ምንም እንዳትሰጉ ችግር የለውም ወሬ ነው ተቆሰጠበው ነው የሰው ሃይማኖት ሲሰጥ አይደለም ማለት ነው ላይፍ ላይ ቆመን ላይፍ ላይ ቆመን የሰው ሃይማኖት ጥሩ አይደለም እኔን አትቅረጽ እኔ ራሴን አትቅረጽ እኔን አትቅረጽ አንተ ሙስሊም ቀርጻለሁ በደምብ ግን የሰው ሃይማኖት ላይ አይደለም እነዚህ እዩ ፕሮቴስታንት አይደል እኔም ፕሮቴስታንት ነኝ እኔም ፕሮቴስታንት ነኝ እኮ የሰው ሃይማኖት አትስደብ የሰው ሃይማኖት አይደለም የኔ ሃይማኖት ነው እየተሰደበ ያለው በሐሰተኛ ነቢያት ምክንያት ወለደኛ መቀጠል ትችላለህ ግን ምክር ነው አንድ እግዚአብሔር ቃል ሙግተኝ ነው ይመጣል ተስፈራራኝ እዩ ጋርድነው ሲተቆነ እዩ ባውቃል አውቃለሁ በደምብ አካውንትን የቲክቶክ አካውንትን አውቀዋለሁ ሐሳቤን በግልጽነት አደባባይ ላይ እናገራለሁ ሐሳብ ካለ መተት ሞግተኛል ከዛ ባለፈ እንዴት አደርጋ ምንም ልታደርጋት ትችላለህ ሐሰተኛ አስተማሪ ነው የእግዚአብሔር ቃል እውነተኛ ነኝ በእግዚአብሔር ቃል ቻሌንጅ አድርገኝ ቁጭ በልና እናውራ አረ ቲክቶክ ሰርታበት አይደለም አንተ እየሰበሰብክ ትኖራለህ መብቴ ስለሆነ ማለት ነው አንተ ማውጣት ትችላለህ መብቴ ስለሆነ ማለት ነው አንድ ቀን ትመታለህ ከዚህ በላይ ምንም አቅም የላችሁ ትመታለህ ምናምን ማስፈራሪያ ነው አቅም እናት ወልዳለች አንተ ችግር የለውም ምንም አያመጣም ዝም ብሎ ነው ማለት ወሬ ለመስማት በስማም ሰብሰብ ባላችኋል እና ለነገራችሁ የፈለኩት በቃ እንደዚህ ናቸው አይታችኋል ያፈሩት ምእመን እንደዚህ ነው አሁን ወንድም ጋርድ ነው እና ጋርድ ነው በመማታት የሚያድናቸው ይመስለዋል ሰው በመናገር የሚያድናቸው ይመስለዋል እና እንደዚህ ናቸው በቃ ይሄ ነው አቅማቸው እነዚህ ነውረኞች ይኸውላችሁ ሰው ከማስገደል ሰው ከማሳፈን ባለፈው አሳፈኖኛል ብያችኋለሁ ሰው ከማስገደል ወደ ኋላ ግን ምንድነው ሐሳቡ የሐሰተኛ ነቢያትም ሆነ ያጭበርባሪ ሰዎች ትልቁ ጉልበታቸው ፍርሃት ነው ሰውን ማስፈራራት በፍጹም መፍራት የለባችሁ በፍጹም ሰውን መፍራት የለባችሁ ምክንያቱም ኃይላቸው አቅማቸው ፍርሃት ነው በጣም ብዙ ሰዎች ብዙ ሚስጥር ያውቃሉ ግን እንገደላለን እንታፈናለን እንታሰራለን ብለው ያስባሉ ስለዚህ እነዚህ ሰዎች በጭራሽ መፍራት የለባችሁ እየተከተልኩ እኮ ነው የመጣው ዝም ብሎ እኮ ነው እዚህ ምንድነው ቦጅባጃ ነው ሄደ እኔ እኮ ያ ደግሞ ዝልቂ ልዘጋ ነው ሮጥኩኝ እኮ ሲዝዬ መጣን ያሳስራል ከዛ በኋላ የሶሻል ሚዲያ መንጋውን ይበትንብህና አገልጋይ ሲሳደብ ታሰረ ይላል አልሰደብኩም ጠንቋይ ነህ ብያለሁ አው ጠንቋይ ነህ ምክንያቱም ህዝቡን እያሸወድክ ነው ቀለበት እያደረክ ቀለበት ወርቃማ ቀለበት ቡኒ ቀለበት ቀይ ቀለበት ጥቁር ቀለበት እያደረክ መተትና ድግም ከሱዳንና ከተለያየ ከተማ እያሰራህ ህዝቡን አፍዛቸው አደንዝዛቸው ነው ኪሳቸውን እያወለክ ያለው መንግስት ራሱ ነቅቶባቸዋል ጠቅላይ ሚኒስተር ዶክተር አብይ ተናግሯል ጠቅላይ ሚኒስተር ስል የለም አፌን የፈተውት በመለስ ዜናዊ ስለሆነ መሰለኝ መለስ ዜናዊን አፌን የሚመጣ ባሌሮቢ ምናምን ሚውት አድርጓቸው ፌክ ሚውት ሳይሆን ብሎክ አድርጓቸው እኔ ፌክ አካውንት አልወድም በትክክለኛው ፎቶ ባለበት ለጥፈ መናገር ትችላለህ ሐሳብ እና በጣም በቃ የሼም ያዘኝ ሶፎንያስ ተሰማለህ ይሄን ቪዲዮ ላኩለት ሶፎንያስ ተሰማለህ በጣም ነው ሼም ያዘኝ እዚህ ጋር ደግሞ አድርጉለት ፎቶ ካላችሁ ሰው የሰጠውን ገንዘብ ጫፍ ይዘህ እንደ ራሴ እንደ ተወካይ የሰው ገንዘብ ስለ ስሙ የተጻፈው የጆይ ጭሮ ስለሆነ ጆይ ጭሮ የሰጠውን
200 ሺህ ብር እንደዚህ አድርገህ ስግጥ ብለህ የሰው ስጦታ ላይ ፎቶ ትገባለህ? እኔ እኮ የከተማ ልጅ እኮ አራድዬ እኮ ነበር የምትመስለኝ ወንድም አለ። በጣም ነቄ እኮ ነው የምትመስለኝ። ራስህን እንደ ኮሜዲያን እንደ ባነነ እንደ አራድዬ ልጅ በቃ ነቄ እንደሆንክ እነዚህ አፋቸው አማርኛ ሁለተኛ ሶስተኛ ቋንቋ የሆናቸውን የደቡብ ልጆች እያስገባ ሙድ ስታስይዝባቸው፣ ስታላግጥባቸው፣ በሰዎች ስታሰድባቸው፣ ቤትህን ከፍተህ ባልሰማ ሙድ ሰዎች እንዲናገሯቸው እንደፈለጉ አፋቸው እንዲያላቅቁባቸው ስታደርግ እኮ የተሻለ ውሎ የተሻለ ሰው ጋር የምትውል ነው የሚመስለው። አንተም ጆይ ጭሮ ጋር የምትውል ከምንጣፍ ስር ሚራክል መኒ ይፈልቃል እያለ ህዝብን በማይሆን ተስፋ እየሸነገለ ሐሰተኛ የሆነ ሐሰተኛ አገልጋይ ጋር እየዋልክ አብረክ መድረክ ላይ የዘለልክ እንደ ቬሎ ጎታች የሰውን 200 ሺህ ብር ጫፍ ይዘህ የጎተትክ ፎቶ ለመነሳት ሼም የማይዝክ ሰውዬ እንደ አራዳ እኮ ሲያጫውት እኮ ቃሉ እኮ የገባህ እኮ ነው የምትመስለው እኮ። የእግዚአብሔርን ቃል የተረዳ ለእውነት የቆምክ እኮ ነው የምትመስለው። በነገራችን ላይ ከሚያስመስሉ ሰዎች በላይ አደገኛ ሰዎች የሉም ወዳጆቼ። ከሚያስመስሉ ሰዎች ተጠበቁ። አንደኛውን የለየላቸው ሰዎች አቡና ሲባል ምን ትዝ ይላል? አቡና አገልጋይ፣ አንዳንዶች አገልጋይ አገልጋዮችን ይቃወማል። እንኳን ተቃወምኩ እቃወማለሁ፣ እንኳን ተቃወምኩ። መቃወምበት ሪዝን አለኝ። ምክንያቱም ሰዎች ትዳር እየፈቱ ስለሆነ፣ ቤታቸው እየተበጠበጠ ስለሆነ፣ ገንዘባቸውን እያጡ ስለሆነ፣ አንዳንዶች መድኃኒታቸውን ጥለው ላይመለሱ ዳግም እስከ ወዳኛው ስለሞቱ፣ ባል ሚስቱን ስለቀበረ፣ ሚስት ባሏን ስለቀበረች፣ ልጆች እናት ወላጆቻቸውን አባቶቻቸውን ስላጡ አገልጋይ የሚባሉ ስም ፕሮፌት የሚል ስም የለጠፉ እንደ እግዚአብሔር ቃል ያልሆነ ልምምድና ድርጊትን የሚያደርጉ ትበለጽጋላችሁ እያሉ የሐሰትን ተስፋ ለሕዝብ የሚሸጡ እውነተኛ አደጋ ልክ በአርባ ምንጭ ላይ እንደደረሰው እውነተኛ አደጋ ከመድረሱ በፊት እግዚአብሔር የማይነግራቸው 2018 ሲመጣ ግን ዓመታዊ ቃል ጌታ ሰጥቶናል እያሉ የድል ነው፣ የከፍታ ነው፣ የመክበር ዘመን ነው እያሉ የውሸት ተስፋ የሚሸጡ ሐሰተኛ ነቢያት እውነተኛ አደጋ ሲመጣ እግዚአብሔር አይናቸውን የማይከፍትላቸው ከእግዚአብሔር ጋር ያልሆኑ ሕዝባችን ንቃ እንጂ። እዩ ጩፋ ሄዶ ሲያደንቅ ውይ ሰው ሲወድ ምናምን ትለኛለህ። እዩ ጩፋ ሄዶ ሲያለቅስ ስለ ከፍታ ስለ ሀገሪቱ ከፍታ የተናገረ ሰውዬ የድራማ አጋንንትን እያስወጣ የድራማ አጋንንቶችን እያስወጣ ስማኝ፣ የድራማ አጋንንቶችን እያስወጣ አንተና ጠቅላይ ሚኒስተሩ እዚህ ምድር ላይ አላሰራ አላችሁን እያለ የትወና ሰይጣን በቴሌቪዥኑ የሚያስወጣው እዩ ጩፋ አላሰራ አልከን እንደሚለው ሰይጣን ምን ነው የመሬት መንቀጥቀጥ ከመድረሱ በፊት ለዚህ የዋህና ምስኪን ህዝብ መናገር ከበደው? እግዚአብሔር ከሱ ጋር ስለሌለ ነው። አንዳንዶች የወለጋ ህዝብ ወጣለት ትላላችሁ። የወለጋ ህዝብ ሙሉ ቢወጣልክ እግዚአብሔር ካንተ ጋር ነው ማለት አይደለም። የአምቦ ህዝብ ግልብጥ ብሎ ቢወጣልክ ለኮንፈረንስ ቢመጣልህ እግዚአብሔር ካንተ ጋር ነው ማለት አይደለም። እግዚአብሔር ካንተ ጋር ነው ማለት እንደ እግዚአብሔር ቃል ትኖራለህ ማለት ነው። ታገለግላለህ ማለት ነው። ትወጣለህ፣ ትገባለህ ማለት ነው። የእግዚአብሔር አብሮነት ከእግዚአብሔር ትምህርት ጋር ከመስማማት ጋር ተያይዞ ያለ አብሮነት ነው እንጂ እንደፈለክ በመሆን ውስጥ ህዝብ ስለተከተለተለ አንተ ወዳለህበት እግዚአብሔር ካንተ ጋር ነው ማለት አይደለም። ከዚህ በፊት ነግሬያቸዋለሁ ወዳጆቼ፣ ከዚህ በፊት ነግሬያቸዋለሁ። የዩ ጩፋን ፎቶ የሚያደርጉ የሚሳደቡ ሰዎች ተውት። የተካፈሉ እንዳት ብሎክ አታርጓቸው። እሺ ማራናታ ይተዋቸው። የዩ ጩፋ ፎቶ አድርገው የሚሳደቡ ሰዎችን ተዋቸው። የትምህርቱ ውጤት ናቸው። የሐሰቱ ውጤት ናቸው። የውሸት ተስፋ ውጤት ናቸው። ስለዚህ መሳደባቸው መታየት አለበት። ስድባቸው እዚህ ኮሜንት ላይ መታየት አለበት። ምክንያቱም ተሳዳቢ እንዳፈሩ የሐሰተኛ ልጆች የሐሰተኛ ነቢያት ውጤት ተሳዳቢ ምእመን ማፍራት፣ ተራጋሚ ምእመን ማፍራት እንደሆነ መታየት አለበት። ይሳደቡ፣ ፈቅጄላቸዋል። አምላኩ ሲነካ ሰው ይቆጣል። እነሱም አማልክቶቻቸው ሲነካ ነው እየተቆጡ ያሉት። ስለዚህ ይናገሩ። ስለዚህ ምንድነው የምትለን ካላችሁ እዩ ጩፋው መጥቶ አለቀሰ። እኔ የመጀመሪያ ክሩሴዴን ያደረኩት በጣም የተወደደ አይኑን በርበሬ አድርጉ የመጀመሪያ
ኮንፈረንሴን ያደረኩት በቡቡ ሜዳ ነው። በአርባ ምንጭ ዙሪያ ነው ያደረኩት የመጀመሪያ ኮንፈረንሴን። የመሪ መንሸራተቱ ስለደረሰ ህዝቡ ላይ አይደለም እያሾፍክ ያለሁት ወዳጆች። እኔ የደቡብ ህዝብን አከብራለሁ። በጣም ነው ማከብረው። በጣም ነው የዋህነታችሁን ማከብረው። የሚያሳዝነኝ ይህ የዋህነታችሁ ግን ላልሆነ መንገድ የሚጠቀሙ ሐሰተኛ ነቢያቶች ጋር መሆናችሁ ያሳዝነኛል። ከዛ አለ ይሳካላችኋል እኮ ብለሃቸዋል እኮ በሚቀጥለው ዓመት ከፍታ ነው እኮ ብለሃቸዋል እኮ። መሪ መንሸራተት እስከመምጣቱ በፊት ሊንሸራተት ነው እግዚአብሔር ያሳየኛል። እዚህ አካባቢ ላይ አደጋ ሊደርስ ነው። ለምን አላልካቸውም? አጋቦስ የሚባል እውነተኛ የአዲስ ኪዳን ነብይ እኮ ኢየሩሳሌም ዙሪያ በኢየሩሳሌም መካከል ረሃብ እንደሚነሳ ቀድሞ ትንቢት ተናገረ እኮ። ኢየሩሳሌም ውስጥ ረሃብ ይነሳል ብሎ እኮ አጋቦስ ትንቢት ተናግሯል። ትንቢቱም ተፈጽሟል። አየ እውነተኛ ነብይ ረሃብ ከመምጣቱ በፊት ህዝቡን እንዲያጠራቅም ያሳስባል። ህዝቡ እንዲዘጋጅ ያሳስባል። እተክሽ ጠብቄ እኮ የለህም እዛ እና ኢየሱስ ክርስቶስ በኢየሱስ ክርስቶስ ልብስ በመካከል ያሉ ዕጣ እንደሚጣጣሉበት እኮ ነግረውናል። በሁለት ወንበዴ መካከል እንደሚሰቀል ነግረውናል። ከባለ ጸጎች ጋር መቃብሩ እንደሚሆን እኮ ነቢያት ነግረውናል። ናዝራዊ እንደሚባል እኮ መላእክቶች ነግረውናል። ከግብጽ ጠራውት ብሎ ወደ ግብጽ እኮ እናቱ ይዛው እንደምትሰደድ እኮ መጽሐፍ ቅዱስ እኮ ነቢያት እኮ ቀድመው ነግረውናል። ራሳቸውን እንደ ሜጀር ዋን ነብይ ነው የሚያዩት። እንደ ኢሳይያስ እኮ ነው የሚያዩት። እንደ ኤርሚያስ እኮ ነው የሚያዩት። ትዝ ይላችኋል ወለጋ ሄዶ እዩ ጩፋ ምን እንዳለ? እኔ ለወለጋ የተላኩኝ ሕዝቅኤል ነኝ። ሕዝቅኤል እኮ ጀግና ነብይ ነው ብራዘር። የተናገረው እኮ ትንቢት አንድ ጠንባ አላለም። ሕዝቅኤል እኮ ትንቢት አይስትም አይሞክርም እኮ። አምላኩን እግዚአብሔርን የሚያገለግል የአምላኩ አፍ እኮ ነው ሕዝቅኤል። እኔ ለወለጋ የተላኩኝ ምን ነኝ? እውነተኛ ሕዝቅኤል ነብይ ሕዝቅኤል ነኝ አለ። በስክ ምን ነው ታዲያ ካፒቴን እኮ ግግር በረዶ ከመምጣቱ በፊት እኮ አርቆ በማሳያው እኮ አይቶ መሪውን ጠምዝዞ እኮ ይቀይራል እኮ ቦታ። ምን ነው የሜጀር ዋን ካፒቴን ነኝ መርከቡን ምዘውረው እኔ ነኝ ካልክ 200 ሺህ ብር ከመስጠታችሁ በፊት ለዛ የዋ ህዝብ ምንም ላይ ጠቅመው 200 ሺህ አሁን ምን ይጠቅማል? አንተ 5 ሳንቲም ያልሰጠም 5 ሳንቲም ያልሰጠሁት እኔ ይሻላቸዋለሁ ለዛ ህዝብ። ቤሳቢስቲ ያልሰጠሁት እኔ ይሻላቸዋለሁ ከሐሰተኛ ነቢያት ገንዘብ ከመቀበል። አቡና የሚሰጥህን አስተያየት ብትቀበል ይጠቅማል። ነገና ከነገ ወዲያ ልጆችህ ዘርማንዘርህ በእነዚህ ገምቶ አዳሪ ጠንቋዮች እንዳይበላ ታደርጋለህ። አትሊስት እኔም ብትሰማኝ። ስብከት የለም ስለ ኢየሱስ ይላል። ማን ስለ ኢየሱስ ማን ነግሮህ ያውቃል? እዩ ጩፋ ስለ ኢየሱስ ነግሮ ያውቃል? ዮናታን አክሊሉ ስለ እውነተኛው ኢየሱስ ይነግራል? የትኛውን የሚነግር ነው? ስለ ገንዘብ ነው እሽሩሩ ነው የሚልህ? ሰው ቢከዳሽ ሰው ቢተውሽ ከዛስ ታለቅሻለሽ አንቺ ቁጭ ብለሽ። ሰው ነው የምትሰበኪው። እንደዚህ አድርገውኝ እንደዚያ ሆኜ ስብከት አለ እንደ ቸርች ውስጥ? ስብከት እኮ የለም። ሐሰተኛ ነቢያት ሐሰተኛ አስተማሪዎች ውስጥ እኮ እውነተኛውን ኢየሱስ አሰሙትም። ልክ እውነተኛውን ክርስቶስን እንደሚሰበክ ሰው ኢየሱስ እንደናፈቀው ሰው ስትሆኑ ኮሜንት ላይ ታስቁኛላችሁ። ሲጀመር ኢየሱስን አትወዱትም የሐሰተኛ ነቢያት ካዳሚዎች። ኢየሱስን ብትወዱት ኖሮ የእውነት ቃል የሚሰበክበት ስለ ገንዘብ የማይወራበት ቃሉ ብቻ የሚሰበክበት ቦታ ትሄዱ ነበር። ሐሰተኛ ነቢያት አዳራሽ ሌሊቱን ሙሉ ተሰልፈ ወንበር ለማግኘት የምትጋደለው ከሰው ጋር ተሰዳድበ ወንበር ላይ የምትቀመጠው የተባልከውን ሁሉ አሜን እያልክ እየተደነስክ ሚራክል መኒ 10 ሚሊዮን ብር 100 ሚሊዮን ብር ይገባባል ስትባል ብብትህ እስኪግል ድረስ የምትደንሰው እኮ እግዚአብሔርን ስለማትወድ ኢየሱስን ስለማታውቀው። እና አትሊስት ሜጀር ዋን ነኝ ብለህ ስም ከለጠፍክ ሜጀር ዋኖች እኮ
ድልድሉ ብቻ አይደለም የሚታያቸው። ከፍታ ነቢያት እኮ ከፍታ ብቻ አይደለም የሚታያቸው ወዳጆቼ። ነቢያት እኮ ብር ሲገባልህ ብቻ አይደለም የሚታያቸው። ማን ድግምት እንዳደረገብህ ብቻ እኮ አይደለም የሚነግሩ ነቢያት። ማን እንደሚጠላህ እኮ አይደለም የሚነግሩ ነቢያት። ነቢያት የመኪና አደጋ ከመድረሱ በፊት የአውሮፕላን አደጋ ከመድረሱ በፊት አትሊስት አንዱ አይነግርህም? አንዱ ጠንቋይ አይነግርህም? በመቶዎች የሚቆጠሩ በሺዎች የሚቆጠሩ ነብይ ነኝ የሚል ስም የለጠፉ ከሙሉ ወንጌል እውነተኛ ቸርች ነኝ ከምትለው ሙሉ ወንጌል ጀምሮ እስከ ሐሰተኞቹ አዳራሽ ድረስ በጣም ብዙ ቸርች ውስጥ ነብይ ነን የሚሉ ሰዎች አሉ። አንዱ አይነግሯችሁ? ከነዛ መካከል አንዱ አደጋ ከመድረሱ በፊት ተጠንቀቁ አይላችሁም? የእውነተኛ ነብይ እኮ ምሳሌው ራሱ ኢየሱስ ክርስቶስ እኮ ነው። ኢየሩሳሌም ተመለከታትና አንቺ ኢየሩሳሌም የመጎብኘታሽን ወራት አላወቅሽምና ብሎ አለቀሰላት። ድንጋይ በድንጋይ ባንቺ ላይ ሳይሆን አይቀርም አላት። ኢየሩሳሌም እንደምትፈርስ ኢየሱስ እኮ ቀድሞ ተናግሯል። ለሙሴ እንደተነገረው ማለት ነው። እንዳንተ ያለ ታላቅ ነብይ ከወንድሞች መካከል አስነሳለሁ እንዳለው። እሺ አንድ ጥያቄ ልጠይቃችሁ። የወንጌል አገልግሎት የምታዘጋጁት ደቡቡን ኦሮሚያ ክልሉን ብቻ ነው እንዴ? እናንተ ኮንፈረንስ የምታዘጋጁት? የእናንተ ኮንፈረንስ መቼ ነው ሰሜን የሚሄደው? መቼ ነው ወደ አፋር የምትሄዱት? መቼ ነው እስልምና ወደሚበዛበት አካባቢ ኢየሱስ እንዲሰበክ አይደል እንደ ፈለጋችሁት? ወንጌል እንዲሰራ አይደል የፈለጋችሁት? አዳዲስ ሰዎች ጌታን ይቀበላሉ አይደል እንደ የምትሉን? ወንጌል ወዳልደረሰበት ቦታ ለምን አትሄዱ? መከራ ወደሚያስቀብለው ቦታ ካልታጀባችሁ፣ ወታደሮች ወጥተው ካላጀቧችሁ፣ ሞተረኞች መጥተው ካልተቀበሏችሁ በድንጋይ የምትወገርበት ቦታማ አትሄድም። አንተ ጳውሎስ አይደለህም። እንደ ጳውሎስ መሆን ትፈልጋለህ፣ ግን እንደ ጳውሎስ አይደለህም። ጳውሎስ እኮ ወጋሪዎች ያሉበት ቦታ ይሄዳል። የኢየሱስ ክርስቶስ ስም ባልተጠራበት ወንጌልን ለመናገር ደከምኩኝ ይላል። የጳውሎስ የወንጌል ምርጫ ቦታው የኢየሱስ ስም ያልተጠራበት ነው። ቼክ የሚያደርገው ጴጥሮስ ሄዷል እዛ ቦታ፣ ማቴዎስ ሄዷል እዛ ቦታ፣ ቶማስ ሄዷል እዛ ቦታ ነው። ለምን? ጳውሎስ ወንጌል ለመስራት ልቡ የሚነሳሳው የኢየሱስ ክርስቶስ ስም ያልተጠራበት ቦታ ላይ ለመስበክ ነው። እንዴ ከ75% በላይ ፕሮቴስታንት ያለበት ቦታ ላይ እንዴት ትሄዳለህ? ከ5% በላይ ፕሮቴስታንት ማህበረሰብ ያለበት ቦታ እንዴት ትሄዳለህ? እንዴ አዋሳ እኮ አንድ የተቀለደ ቀልድ አለ። አዋሳ አደባባዩ ሱመዳው ጋር ቆማችሁ ጠጠር ብትወረውሩ የሚፈነከተው ነብይ ወይ ሐዋርያ ነው ይባላል። ለቀልድ ማለት ነው። በጣም ፕሮቴስታንት ከመብዛቱ የተነሳ ጠጠር ወርውራችሁ አንዱን ብትመቱት ነብይ ነው፣ ፕሮፌት ነው የምትመቱት። ነብይ ከመብዛቱ የተነሳ ሮጣችሁ ክሩሴድ እናዘጋጃለን የምትሉት ጴንጤው ያለበት ቦታ መቼ ነው? እናንተ ደፈር ብላችሁ ሙስሊሙ ያለበት ኤሪያ ጋር ማትሰብኩት ለምን? ዋጋ ያስከፍላል። ለምን አይፈቀድልህም? ለምን አይኬድም? ይሄ ኮሜንት ላይ የምትንፈረገጠው ሰውዬ ለሁለት ደቂቃ ተው፣ የኔ ንግግር ጩኸት ምናምን ተውና እስቲ ዝም ብላ አስብ። ለምንድን ነው የምትሳደቡ? እስቲ 3 ደቂቃ ለምንድን ነው ይሄ ልጅ የምትሰድበው ብላ አስብ እስቲ። እኔ በጣም ነው ባለፈው ያዘንኩት። እስራኤል ዳንሳ እኔ እኮ ለብዙ ሰዎች መኪና ገዝቻለሁ። እኔ ለብዙ ሰዎች እኮ ቤት ገዝቻለሁ። ሁላችሁም መግዛት ባልችልም መግዛት እችላለሁ። እንድገዛላችሁ ብፈልጉ አንዳንድ ቁጥር ጻፉ። ቃል እንዳወጣላችሁ ብትፈልጉ 2 ቁጥር ጻፉ ያለበት ቪዲዮ ላይ ጌታ ኢየሱስ ምስክሬ ነው የምላችሁ። ህዝቡ እኮ በጣም የሚያሳፍር እኮ ሆነ እኮ። አረ ፕሮቴስታንት ወንድሞቼና እህቶቼ እየነቃል፣ አረ ፔንቴኮስታል ወንድሞቼና እህቶቼ እየነቃል። በእነዚህ ሰዎች እንዴት ትሸወዳላችሁ? እንዴት አዚምና ድንዛዜያቸው አይምሯችሁን ይደፍነዋል። አንዳንድ ቁጥር ይጽፋሉ። ማን? እስራኤል ዳንሳ ቤት ይገዛልናል፣ መሬት ይገዛልናል ብለው ያምናሉ። ስለ እስራኤል ዳንሳ እውነቱን ማወቅ ትፈልጋለህ? ኢሳት ላይ የዛሬ 3-4 ዓመት በፊት ከ4-5 ዓመት በፊት ኢሳት ላይ የስንት ሰዎች ቤት እንደቀማ ሂድና እያለቀሱ ሰዎች የሰሩትን
ዳይመንድ የተቀሙ ሰዎች አሉ፣ ገንዘብ የተዘረፉ ሰዎች አሉ፣ መድኃኒት ጥለው የሞቱ ሰዎች አሉ። በዚህ ሰው እንኳን ቤት ሊሰጥ እንኳን መኪና ሊሰጥ የብዙ ሰዎች መኪና ተነጥቋል። እንዴት ነው የምትሞኘው ወዳጄ? ንቃ እንጂ። ሐዋሳን እየተሳደብክ ነው። ስማ የተናገርኩትን ንግግር ማለት ነው የሐዋሳ አዲሱ ከንቲባ ይሸልመኛል። ማን አንተ ካዳሚ ኮሜንት ላይ የምትንፈራገጠው ሰውዬ ምደነግጥ ይመስላል? ሐዋሳን እየተሳደብክ ነው። ሐዋሳ ብዙ ነብይ አለ እያልኩ ለሐዋሳ ግን አይጠቅሟትም እያልኩ አርባ ምንጭ በጣም ብዙ ነብይ አለ። አርባ ምንጭ ያሉት አንዱም ነቢያቶች ግን አርባ ምንጭ ዙሪያ ላይ ስለሚደርስ የመሬት መንሸራተትም ሆነ የውሃ አደጋ አልነገሩክም። ለምንድን ያልነገሩ? እግዚአብሔር ጨርሶ ስለማያናግራቸው። በየአዳራሹ የሚዘጋጀው የመበርጠስ የመሰንጠቅ የመጣስ ምናምን አመትና ዘመን እየተባልከው ስከሳ ነው። እግዚአብሔር ነግሯቸው አይደለም። ስም እኮ ይጠራሉ። አው ስም ከጠራ ለምን አደጋውን ቀድሞ አይነግርህም? ስልክ ቁጥር እኮ ይናገራሉ። አው ስልክ ቁጥር የነገረክ ሰውዬ ስልክ ቁጥርህ ምን ያደርጋል? ምን ያደርግልሃል? የምታቀው የተሸከምከው ይኸው እኔ ስልኬን ይዤዋለሁ፣ እጄ ላይ ነው ስልኬ። የኔ ስልክ ምን ያደርጋል? ስልክ ቁጥሬ እኔ በቃል ያውቀዋለሁ። ብዙ ሰዎች ያውቁታል የኔን ቁጥር። ስልክ ቁጥሬን ቢነግረኝ ምን ትርፋለሁ? ህይወቴ ላይ ቤቴ ላይ የሚደርሰውን አደጋ ቀድሞ ካልነገረኝ፣ ከሞት ካላስመለጠኝ፣ ክሪቲካል በሆነ ሰዓት ላይ መልእክት ካላመጣልኝ ምን ይጠቅመኛል? እውነቴን እኮ ነው የምላችሁ። የሚሳደቡትን ስድብ ተመልከቱልኝ። የሐሰተኛ ነቢያት ካዳሚዎች ዝም ብላችሁ ይልኝ። ኦርቶዶክስ አይደለም የሚሳደበው እዚህ ጋር፣ ሙስሊም አይደለም እየተሳደበ ያለው። እኔ ስለ ፍልስጤም አላወራው። እዚህ ጋር የሚሳደበው ጠቅላላ የሐሰተኛ ነቢያት ካዳሚ ነው። ዝም ብላችሁ ያቸው ስድባቸው በጣም ጸያፊ ስድብ ነው ደግሞ የሚሳደቡት። ውሃ ጠጣም እንትኑን አላነሱት። ውሃ የለም ካፌ አይደለም ያለው፣ ደቅ ብዬ ነው የሆነ መንገድ ካፌ ቢሆን እንደዚህ መጮህ አልችልም። ለዛ በጣም ዘግናኝ ስድብ ነው የሚሳደቡት። እኔ መዝሙር መዘመር ራሱ ሼም እየያዘኝ። ለምን እኔ የቤተልሔምን ወልዴ መዝሙር ከዘመርኩ የተከስተን መዝሙር ብዘምር የአንዳቸውን መዝሙር ብዘምር ስድብ ነው ሙሉ ኮመንት ላይ። ያው ኦርቶዶክስ መጥቶ ላይክ ያደርግ ይችላል። የላይክና የላይክ አለማድረግ ጉዳይ አይደለም። ኦርቶዶክስ የራሱ መዝሙር ካልሆነ ላይክ አለማድረግ መብቱ ነው። ላይክ አድርግልኝ አላልኩ። የፕሮቴስታንት መዝሙር ስዘምር ላይክ አድርግልኝ አላልኩ። የምትሰድበኝ ሰውዬ መጥቶ ግን ፐርፐዝሊ ይሰድቡኛል፣ መዝሙር እንዳልዘምር ማለት ነው። አትሊስት ሐሰተኛ ነቢያት እውነተኛ ናቸው የምትል ከሆነ የህይወት ፍሬ ይገለጥብህ እንጂ ወዳጅ ኮመንት ላይ መሳደብ አቁም። ከኦርቶዶክሶችን መስደብ አቁም። ሌሎችን መስደብ አቁም። ኦርቶዶክሶችን ሲሳደቡ የለ ከተሳደቡ የራሳቸው ወገኖች ይምከሯቸው። እኔ አንተን ልንገርህ፣ እኔ ፕሮቴስታንት ነኝ ልንገርህ። እነሱ ከተሳደቡ የነሱ የራሳቸው ወንድሞች የሚያስተምሯቸው ሰዎች ይምከሯቸው። ነገሩ የምትከተሏቸው ቲክቶክ ላይ ያሉ ሰዎች ሰው ዘግዝቀው የሚሳደቡ ናቸው። የ14 ዓመት ልጅ ሌዝቢያን ናት እያሉ እያስባሉ ገስት ላይ ቁጭ ብለው የ14 ዓመት ልጅ ሌዝቢያን ናት እያሉ የሰው ልጅ የሚሰድቡ ነውረኞች ናቸው። አሁን ነውረኛ ስድብ ነው። ነውረኛ የግብራቸው እኔ እየተሳደብኩ አይደል፣ ነውረኞች ነው እያልኩ ያሉት። አንዳንድ ጊዜ የምናገረውን ቃል በኃይል ስለምናገር የኔን ለመጥቀም የምነግራቸው ንግግር ስድብ አድርገው ያወጡታልና እና ወደ እንትና ልመለስ። ወደ ሶፎንያስ ሞላልኝ እኔ እኮ መክሬያለሁ ከጆይ ጭሮ ጋር ይቅርብ ብዬ መክሬያለሁ። ምናልባት የምትሻል እንደሆነ ብዬ ግን አይደለም፣ አትሻልም። የባስክነ ግን አውሮፓ እያንዳንዱ አውሮፓ የሄድካቸው ቪዲዮዎች የተቀረጹት በጆይ ጭሮ ቀራጭነት ነው። ጆይ ጭሮ ኬንያ ሲሄድ ነታሻ የምትባል የኬንያ ጠንቋይ ጋር ያው ጠንቋይ ለጠንቋይ ውል ይዋዋላሉ። በነገራችን ላይ የተዋረስ የአጋንንት ይወራረሳሉ። አጋንንታችሁን ኪዳናችሁን ልታድሱ ኬንያ የሄዳችሁ ጊዜ ላይ ኬንያ ሲሄድ ጆይ ጭሮ በሴት ጋርድ የታጀበ ጊዜ ላይ ስትቀርጽ የነበርከው አንተ ነህ። ጀርመን የሄዳችሁ ጊዜ፣ ጣሊያን የሄዳችሁ ጊዜ፣ ኢሮፕን የዞራችሁ ጊዜ የዞርከው አንድ ላይ ነው የዞራችሁት። እሱን እኮ ማድረግህ አይደለም እኮ ከጆይ ጭሮ ጋር
ሁለት ሩም ተከራይታችሁ አንደኛው ሩም ላይ ላይቭ ከፍተ ገብተክ ቲክቶክ ላይ ተፍ የሚሉ ምስኪን ልጆችን ፕሮፌት ነን የሚሉ የሚሞክሩ ነገ እንደ እስራኤል ዳን ሰለሞን እንደ ዩጩፋ ለመሆን እንደ ዮናታን አክሊሉ ለመሆን የሚሞክሩ የሚንተፋተፉ ልጆችን ገስት ላይ ያስገብተ ሙርት ይዝባቸዋል። ከተሻለ ሰው ጋር እኮ የምትውል ነው የምትመስለው። በጣም ምርጥ ሰው ጋር እኮ የምትውል ነው የምትመስለው። ከጆይ ጭሮ ጋር ይዋልክ ከምንጣፍ ውስጥ ገንዘብ ይበቅላል ሚራክል ኤቲኤም አለኝ ከሚል ህዝብን ከሚያደናግር ምኞቱ ህልሙ ከኢየሱስ ጋር በክብር ስለመኖር ሳይሆን ፕሌን ገዝቼ አየር ላይ ገንዘብ በትንላቸዋለሁ የሚል ገንዘብ አምላኪ የዚህን ዓለም አምላክ የሆነውን ለገንዘብ የሚሰግድ ገንዘብ አምላኪ የሆነ ሰው ጋር አብረየዋልክ ያልተሳካላቸው ልጆች ምእመን ያላፈሩ ልጆች ሙከራ ላይ ያሉ ልጆች ላይ ሙድ መያዝክ የማትሻል መሆንህን ማሳያ ነው። የማትሻል መሆንህን ማያዝ ከተሻለ ሰው ጋር ውለ ቢሆን አሁን ከነ ዶክተር ጋር ውለ ቢሆን ከሆኑ አስተማሪዎች ጋር ጽድት ካሉ ከፕሮቴስታንት አስተማሪዎች ጋር ውለ ቢሆን ከጸዴ አቋም ህይወት ካላቸው ዘማሪዎች ጋር ውለ ቢሆን ችግር የለብኝም። ህይወት ኑሮ ካላቸው ሰዎች ጋር ይኑረ ቢሆን የሚሞክሩ ታዳጊ ሌቦችን ሙዳ ሲዘህባቸው ገንዘብ ያለው ስለሆነ ቴሌቪዥን ፕሮግራም ስላለው ኦዲየንስ ስላለው ከሱ ጋር መሆን ሚዛን አባይ መሆንን የሚያሳይ ነው። ላንተማ ቪዲዮ አልሰራለም እቺ ላይቭ ተቆራርጣ ትደርሳለች። ምናልባትም ትኖራለህ እዚህ ላይቭ ላይ ሶፎንያስ ያልሰጠከውን ገንዘብ ፎቶ ትነሳበታለህ ይዘክ። አረ ሼም ነው ሶፎን፣ ሼም ነው። ወታደርነት እኮ ክብር ነው። ዩኒፎርም እኮ መልበስ የሀገር ህልውናን ለመጠበቅ መታመን እኮ ነው። ለሀገር መስዋዕት ለመሆን ቃል ኪዳን በልብ እኮ መግባን ነው። መሳሪያ መያዝ ማለት እኮ ድንበር ለመጠበቅ ኪዳን መግባን ነው። የልዩ ኃይል ወታደር ሆንክ፣ የመከላከያ ወታደር ሆንክ፣ ለሀገር ደጀን የምትሆን ሰው መሆን እኮ ነው ያለብህ። ኩራት እኮ የሚሆን ሰው እኮ ነው። የሰለጠኑ ሰዎች ላባቸውን ያወጡ እንደኛ በምቾት መብራት ያለበት ቦታ ላይ እኮ የሚኖሩ እኮ አይደሉም ወታደሮች። ወታደር እኮ በረሃ ላይ የሚኖር ነው፣ መከራ ውስጥ የሚኖር ነው። ለሀገሩ የሚታመን እኮ ነው ወታደር እኮ ለሀገሩ ደጀን የሚቆም እኮ ነው። የወታደር ልብስ ለብሰህ ያልሰለጠንክበትን ደም ያላፈሰስክበትን የወታደር ልብስ ለብሰህ የወታደርን ክብር ዝቅ የሚያደርግ ነገር ታደርጋለህ? እንዴት ነህ? ማን ተሰደበ? ነቢያቶች የሚሰደው አንተ አይደለም? እና የወታደርነት ክብር ነው። ልጨርስና አወራሃለሁ። ላይቭ ላይ ነው። አልሰደብኩትም። ያመንኩበትን ነው የተናገርኩት። ፊት ለፊት ነው የተናገርኩት። አሁን ፊት ለፊት አለ። ና እናወራ። እዚህ ጋር ቁጭ ብለን እናወራ። ችግር የለም። ወይ ልጨርስ ጠብቀኝ ወይ ደግሞ ቁጭ ብለን እናወራ። ስልኬን ውሰድና ደውልና እናወራ። ስልኬን ውሰድና ማንንም አልተደበኩም። አደባባይ ላይ ነው የሚሄደው። ሐሰተኛ ነቢያት በእግዚአብሔር ቃል እንደ እግዚአብሔር ቃል ልክ ስላልሆነ ሐሰተኛ ነው ማለት እችላለሁ። ሐሰተኛ ነው ማለት እችላለሁ። እምነቴ ነው፣ ክርስትናዬ ነው፣ የኔም ስም የተጠራበት ነው። ሃይማኖቴን መጠበቅ መብቴ ነው። ቢሆንም ስብሰባ አድርገን ምን አድርገን ማውራት የምችለው አደባባይ አንተ የዩጩፋ ጋርድ አይደል? አውቃለሁ። ጋርዱን አውቃለሁ።
አንድ ቀን ከሱቆኛ ጋር አውቃለሁ። ቪዲዮንም እንትንህንም አውቀዋለሁ። ፕሮ እንትንህን ቲክቶክ አካውንት በደንብ ቲክቶክ አካውንትህን አውቀዋለሁ። እኔ ከተተለ ምንም አቀበኝ ግን አንተ ሲሰደብ ግን እንደማያውቅ ለእግዚአብሔር ሆነ እውነተኛ ሆነ ልጨርስና እናወራለን። ችግር የለውም። አንተ የገኛው አቅራሪ ነህ እና ወታደርነት ክብር ሆኖ ወታደርነት ደም የሚከፈልበት መስዋዕትነት የሚከፈልበት ነገር ሆኖ ያልሰለጠኑበትን ያልኖሩለትን ነገር ለብሰው እነዛ ሰዎች የወታደርነትን ክብር ነው ዝቅ ያደረጉት። የወታደርነትን ክብር ነው ዝቅ ያደረጉት። ስለዚህ ማለት ነው በዚህን ያክል ደረጃ ሀገር ስትዋረድ፣ በዚህን ያክል ደረጃ ሀገር ዝቅ ስትል ዝም ማለት የለብንም። ዝም ማለት የለብንም። መከላከያ የሀገር ክብር ስለሆነ ልዩ ኃይል ሀገሩን የሚጠብቅ ስለሆነ ማለት ነው እና በፍጹም ማለት ነው እጅ የማንሰጠው ነገር እዚህ ምድር ላይ ለሐሰተኛ ነቢያት ነው። የፈለገውን ያክል ደጋፊ ቢኖራቸው፣ የፈለገውን ያክል ሰው ቢኖራቸው፣ የፈለገውን ያክል አቀንቃኝ ተከታይ ካዳሚ ቢኖራቸው እንደ እግዚአብሔር ቃል እንሞግታቸዋለን። እንደ እግዚአብሔር ቃል ሐሳብ እንሰጥባቸዋለን። እንደ እግዚአብሔር ቃል ቻሌንጅ እናደርጋቸዋለን። እናቃለን። አደጋ ሲደርስ አይነግሩንም። መከራ ሲደርስ አይነግሩንም። የመሬት መንሸራተት ሲኖር አይነግሩንም። እና በፍጹም ማለት ነው በፍጹም እነዚህ ሐሰተኛ ነቢያት ናቸው። ለዛን ሁሉ ጊዜ ይከፈትልሃል፣ ኢትዮጵያ እንደዚህ ትሆናለች፣ እንበለጽጋለን፣ ከፍ እንላለን ምናምን ብለው ስኬት ይነግሩናል። አረ ችግር የለውም። የተረጋጋ ቦታ ሆኜ ቀርጽ ሐሳቤን እንቀጥላለሁ። ችግር ምንም እንዳትፈሩ፣ ስጋት እንዳይሰማችሁ። ኖ ወይንዬ እንዳትደውይልኝ፣ መቆረጥ የለበትም። ይሄ መቋረጥ የለበትም እና ምንም እንዳትሰጉ፣ ችግር የለውም። ቀርጻለሁ በደምብ እምነቴን እዩ ፕሮቴስታንት አይደል? እኔም ፕሮቴስታንት ነኝ። እኮ የሰው ሃይማኖት አይደለም የኔ ሃይማኖት ነው እየተሰደበ ያለው በሐሰተኛ ነቢያት ምክንያት። አንድ እግዚአብሔር ቃል ሙግተኝ ነው የመጣው ታስፈራራኝ። አውቃለሁ በደምብ አካውንትን የቲክቶክ አካውንትን አውቀዋለሁ። ሐሳቤን በግልጽነት አደባባይ ላይ እናገራለሁ። ሐሳብ ካለ መተህ ትሞግተኛለህ። ከዛ ባለፈ እንዴት አደርገህ ምንም ልታደርግ አትችልም። ሐሰተኛ አስተማሪ ነው። የእግዚአብሔርን ቃል አታምንም። እውነተኛ ነኝ። በእግዚአብሔር ቃል ቻሌንጅ አድርገኝ ቁጭ በልና እናውራ። ኧረ ቲክቶክ ሰርታ አይደለም አንተ እየሰበሰብክ ትኖራለህ። መብቴ ስለሆነ ማለት ነው። መብቴ ስለሆነ ማለት ነው። ከዚህ በላይ ምንም አቅም የላችሁ። ትመታለህ ምናምን ማስፈራሪያ ነው አቅም። እናት ወልዳለች። ችግር የለውም። ምንም አያመጣም። ዝም ብሎ ነው ባል
ወሬ ለመስማት በስማም ሰብሰብ ባላችኋል። እና ለነገራችሁ የፈለኩት በቃ እንደዚህ ናቸው። አይታችኋል? ያፈሩት ምእመን እንደዚህ ነው። አሁን ይሄ ወንድም ጋርድ ነው እና ጋርድ ነው። በመማታት የሚያድናቸው ይመስለዋል። ሰው በመናገር የሚያድናቸው ይመስለዋል። እና እንደዚህ ናቸው። በቃ ይሄ ነው አቅማቸው። እነዚህ ነውረኞች ይኸውላችሁ ሰው ከማስገደል ሰው ከማሳፈን ባለፈው አሳፍኖኛል ብያቸዋለሁ። ሰው ከማስገደል ወደ ኋላ ግን ምንድነው ሐሳቡ? የሐሰተኛ ነቢያትም ሆነ የአጭበርባሪ ሰዎች ትልቁ ጉልበታቸው ፍርሃት ነው። ሰውን ማስፈራራት። በፍጹም መፍራት የለባችሁ። በፍጹም ሰውን መፍራት የለባችሁ። ምክንያቱም ኃይላቸው አቅማቸው ፍርሃት ነው። በጣም ብዙ ሰዎች ብዙ ሚስጥር ያውቃሉ፣ ግን እንገደላለን፣ እንታፈናለን፣ እንታሰራለን ብለው ያስባሉ። ስለዚህ እነዚህ ሰዎች በጭራሽ መፍራት የለባችሁ። እየተከተልኩ እኮ ነው የመጣው። ዝም ብሎ እኮ ነው እዚህ ጋር ምንድነው በጅባጃ ነው። ሄደ። እኔ እኮ ያ ደግሞ ዝቅ ልዘጋ ነው ሮጥኩኝ እኮ። ሲዝዬ መጣ ነው። አሁን አይቼው አጠገቤ ወይ የቱ ጋር ነው? ሄደ። በቃ እኮ ሰው ፍሬንድም መጥቷል። የቱ ጋር ነህ? ቀደም ጥዬ ከሄድኩበት ቦታ። እሺ፣ ወደ ታች እየመጣ ነው። አንተ ታክሲ ያስገባበት ቦታ እየመጣው ነው። ጆይ አቤላ የት ነህ? እሺ፣ አቤላ። እሺ፣ እነዚህ ሰዎች ናቸው የምትከተሏቸው። ይኸውላችሁ አሁንም እኔ የእነዚህ ሰዎች ተከታይ የሆናችሁ ሰዎች በጣም ልትጠነቀቁ ያስፈልጋቸዋል። በእውነት የራሳቸውን ሰዎች አስተማርተው ነው። ይህ ደግሞ ጋርመንት ያለ መሰለኝ መጀመሪያ። ከዛ እኮ ዴሚስን ሳይ እኮ ነው ከዛ በቃ ዲድ ብዬ ወስልከት ዘጋ 1% ሲሶ እንደና ዛሬ ይህን ጋርድ እኮ አውቀዋለሁ እኮ። ራሴን ትልቅ ላረግ ብዬ እንትን አለኝ እኮ አልቻልኩበትም። ይህን ሰውዬ እኮ አውቀዋለሁ እኮ ጋርዱን ማለት ነው። እናርጉ ሞዴተር ከታችና ሄደ ነው አላየሁም። አውቀዋለሁ እኮ ይህን ሰውዬ እዚህ አካባቢ ማለት ነው። በነገራችን ላይ ባለፈው ያ ልጅ ታስሯል። ቪዲዮ የሰራውለት እዩ ጩፋ እንደዚህ ሊያደርግ ያለው ልጅ እዛ ሀገሩ አሳስረውታል። እስቲ 48 ሰዓት እስኪሞላው ድረስ የከሰሱትን ክስና ምን ለምን እንደታሰረ ካወቅኩ በኋላ አሳውቃችኋለሁ። ቪዲዮ ልኮልኛል እሱ። አገኘሁት። ቆይ አንዴ ልቀመጥሽ። በት አካባቢ ታክሲ ሊዝ ነው እዚህ ጋር። ችግር የለውም ጆዬ ገባል። ወደ ቤት ይገባል። ወደ ቤት ገባል። አይ ቆይ መጣሁ። አንተ እንትን አላልክማ? ወደ ቤት አለኝ። አይ እዛ አካባቢ ነው ያለው። ችግር ቆይ እንዳገባ
እግዚአብሔርን እኮ አይፈሩም። አይታል ሲሶ እግዚአብሔርን ሳይሆን ካሜራ ነው የሚፈሩት። ሰላም ነው ሲሲ፣ እንዴት ነህ አባ? ሁሉ መልካም እግዚአብሔር ይመስገን። ካሜራ ነው የሚፈሩት። አይታችኋል። እግዚአብሔርን አይፈሩም ሰዎች። አሁን ይሄን እንኳን ትንሽ ደሞዝም ምናምን ስላለው ጋርድ ስለሆነ ሰፈር አካባቢ ነው እንዴ? እንደ አነር ነው የተወጣጠረው ነገር ወይም ደግሞ ወደ ቤት ተመለሰ። ካፌ በር ላይ ነው ያለው። አቋሙ ግን ያበደ ነው። እዛች ካፌ ነው። ታዲያ ሰይጣን ምናምን እያለ ህዝቡን እየጣለ የሚያነሳ እኮ ነው። በዳምፔል እኮ አይደለም የመጣው። ብብት ይዘው ለነቢያቶች ብብት ይዘው የሚያቀርቡ አላችሁ አሉ አይደል? ማይክ ይዘው እነሱ ናቸው። እሺ እገባለሁ። ቅመን ይለኛል አይደለም? ስጋ በልቼ ነው ስቴኪኒ አቡ ስማ ወይ ብራል ይሰማል? አዎ ይሰማል። ካፌው አንተ የምንገናኝበት ካፌ አረ እዛ ጋር ልንረዳ ና እዛ ነኝ። በቃ ሲጀምር አንድ ነገር መታወቅ ያለበት ነገር እኔ በጣም ከብዙ ድብደባ፣ ከብዙ እንግልት፣ ከብዙ እስር የተረፍኩ ሰው ነኝ። በእስር በዱላ በእንግልት ምናምን ምናልባት ልታስፈራራኝ አትችልም። ጋርድ ነው፣ የነቢያት ጋርድ ነው። ከቪዲዮ ላይ ይሄ የአጀባ ቪዲዮ ላይ ምናምን ብትፈልጉት ታገኙታላችሁ። ያሁኑን ሰው ሰላም። አንዳንዶች በዚሁ አጋጣሚ ልንገራችሁ ብዬ ነው። ሄዳችሁ ቸርች ለምን ስህተታቸውን አትነግሯቸውም? ለምን ፊት ለፊት አታወሯቸውም? ምናምን የምትሉ ሰዎች እነዚህ ሰዎች ማዋራት አይደለም ማዋራት አስፋልት ላይ ማውራት ራሱ እንዳትችሉ የሚፈልጉት። መንግስት ባለበት ሀገር፣ ህግ ባለበት ሀገር ሰው በነፃነት ለሚናገረው ንግግር ተጠያቂ መሆን በሚችልበት ሀገር ላይ በጉልበታቸውና በአቅማቸው ቢተማመኑ። አስበኳል ቸርች እጄ ሐሰተኛ ነብይ ነህ ብለው በጠረጴዛ ዙሪያ ሳወራኝ አንተ የምትለው ነብይ አስበኳል። በዚህ እግዚአብሔር ቃል መሰረት አንተ ከእግዚአብሔር ቃል ውጪ የሆንክ እግዚአብሔር የማያውቅህ ሐሰተኛ ጠንቋይ ነህ ምናምን ብለው አዎ አንተ እኮ ልክ ነህ ምናምን በፍቅር በቃ እኔ እኮ የእግዚአብሔር ሰው ነኝ ስላልተረዳኸኝ ነው ሻይ ቡና በልባት አይዞ ምናምን የሚለኝ ይመስልሃልን? እንድታቁት ብዬ ነው። አንዳንድ ሰዎች ለምን አደባባይ ላይ ወጣችሁ ስለነዚህ ሰዎች ትናገራላችሁ? ለምን በግልጽ ታወራላችሁ? ለምን ቤታቸው አትሄዱም? ለምን ስልክ አትደውሉም? ቸርች አለ አይደል እንዴ? ለምን ሄዳችሁ ቢሮ አታናግሯችሁ የምትሉ ሰዎች፣ እነዚህ ሰዎች ሰው ከመብላት ወደ ኋላ የማይመለሱ ያልተገለጠ። እኔ ባለፈው ታግቼ እግዚአብሔር ይመስገን በእናንተ በየዋ ኢትዮጵያውያንና በእግዚአብሔር ምሕረት ከበላተኛው እጅ ከሞት አፋፍ ወጥቻለሁ። እዚህ ጉዳይ ላይ ባለስልጣን